ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በመረጃ ሰዓታችን ሰፋ ያሉ የሀገር ቤት ነክ መረጃዎችን ለእናንተ ውድ አድማጮቻችን ልዩ በሆነ መንገድ አጠናክረን ይዘንላችሁ መጥተናል። የአፍሪካ ዋንጫን እናነሳለን። ተጠባቂ ሁለት መርሃ ግብሮች ከፊታችን ይጠብቁናል። ልዩ መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች ስናነሳ የሪያል ማድሪዱ ሰው በአሰልጣኝነት ዘመኑ ከጋዜጠኞች ጋር ገና በመጀመሪያው ቀኑ ተፋጦ ነበረ። በርካታ ምላሾችን ሰጥቷል። ዣቪ አሎንሶና እንደዚሁም ደግሞ ስማቸው ሲነሳ የነበረውም ክሎፕ ምላሽ ሰጥተዋል። በባርሴሎና በኩል ስፖርቲንግ ዳይሬክተሩም ዴኮ እኔ አላውቀውም ያሉበትን ጉዳይና የባርሴሎናን ዝውውር በአውሮፓ ዙሪያ በርከት ያሉ ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ ታላላቆቹ ክለቦች የመረጃ ሰዓታችን ሰፊ ጥንቅሮችን እናነሳለን። በተለይም የጋርዲዮላውን ቡድን ማንቸስተር ሲቲን ከዙር ጋር አያይዘን እናነሳለን። በሰማዮቹ በክለቦች ዓለም ሻምፒዮኖቹ ቼልሲም በኩል በርካታ መረጃዎችን ይዘናል። ከፊታቸው ትልልቅ ጨዋታ ይጠብቃቸዋል። የቡድኑ ወሳኝ ተጫዋች ሞይሰስ ካይሴዶ እና በዝውውር ጉዳይ ላይ ለቼልሲም ደጋፊዎች እንደዚሁ ተጨማሪ መረጃዎችን ይዘናል። በፕሪሚየር ሊጉ ሻምፒዮኖች ሊቨርፑልን በኩል ሰፋ ያለ ቡድን ዜና እናነሳለን። በተለይ የስሎት ቅያሬም እያስደነቀ ይገኛል። ከዛ ውጭ የቡድኑ የወቅቱን አነጋጋሪ ተጫዋች የተመለከተ ልዩ ጥንቅርና ፍጹም ቅጣት ምቷ ትገባለች ባሉት ሁለት ኮሜንታተሮች ላይ ማክ እና ማን የቀድሞ ተጫዋች ትችቱን አውርዷል። በሊቨርፑልም በኩል ሰፋ ያለ ዕለታዊ የቡድን ዜናና ወቅታዊ ጥንቅሮችን እያነሳን ቆይታ የምናደርግ ይሆናል። በአርሰናል በኩል ስንጠብቀው የነበረው የማይክል አርቴታ ጋዜጣዊ መግለጫ እጃችን ላይ ደረሰ። አርሰናል ያለ ቁልፍ ተጫዋቾቹ ጨዋታን ለማድረግ ይገደዳል። በርካቶች ጉዳት ገጥሟቸዋል። ከዛ ውጭ የተናፈቀው ሰው ተመልሷል። ማይክል አርቴታም እግር ኳስ ዳግማዊ ዕድል ሰጥታን እዚህ ተገኝተናል ብለዋል። ካራቦ ካፑን ማሸነፍ እንደሚፈልጉ በግልጽ አስቀምጧል። እሳቸው ምክንያታቸውንም ይዘረዝራሉ። ከዛ በዘለለ የሚያነሷቸው ሀሳቦችም አሉ። በተለይም ከቡድኑ ከተሰናበቱ ሰዎች ጋር በተያያዘ ሌላኛው የቡድኑን ቁልፍ ተጫዋች ቡካዮ ሳካን በተመለከተ ልዩ ጥንቅር ይዘናል። የአርሰናልም ደጋፊዎች አብራችሁን ቆዩ። በማንቸስተር ዩናይትድ ባለፉት 9 ዓመታት ዋንጫ 2 ጊዜ ነው የተገኘው፣ እሱም በአንድ ሰው ነው። ቀጣዩ የዩናይትድ አሰልጣኝ ማይክል ካሪክም ቢሆን በዩናይትድ አሰልጣኝነቱ ሽንፈት የሚባል ነገር አያውቅም። እንዴት ካላችሁ ማስረጃ እናቀርብላችኋለን። ማይክል ካሪክ ከዩናይትድ የሚሰናበትም ተጫዋች የለም እያሉ ይገኛሉ። በእሳቸው የማንቸስተር ዩናይትድ አሰልጣኝነት ዘመን ወደኋላ ጥቂት ወር እንመለሳለን። ምክንያት አለን። ከዛ ውጪ ሲጠበቁ የነበረው ኦሌ ጉናር ሶልሻየር ሹመት ለምን ቀረ፣ ሉዊስ ኤንሪኬስም ከዩናይትድ እንዴት ተገናኘ የሚሉትን ጨምሮ በርካታ መረጃዎችን ለዩናይትድ ደጋፊዎች ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ሁልጊዜም አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋራኋችሁን የቃለኝ አብራችሁን ቆዩ። የፊፋ ኢቨንት ዲዛይን ስካውት አባል እንደሆነ ይታወቃል። አሜሪካዊ ተጽዕኖ ፈጣሪ በስሙ አይሾ ስፒድ ይባላል። ምድረ ቀደምት በሆነች ሀገራችን ኢትዮጵያ ተገኝቷል። ያው ከፊፋ ጋር የተገናኘ ሰው ስለሆነ እናንሰው። በእግር ኳስ ደግሞ ያው ቀንደኛ ክርስቲያኖ ሮናልዶ ደጋፊ ነው። ግን ሞር በፕሮፌሽን ደረጃ የፊፋ ኢቨንት ዲዛይን ስካውት አባልም እንደሆነ ይታወቃል። ኢትዮጵያ መጥቷል። ዛሬ በርካታ ሁነቶችን በአዲስ አበባ ውስጥ ሲመለከት ነበር። በጣም ያስገረሙትን በርካታ ነገሮች አንስቷል። እሱም ከነበረውም ቆይታ ላብነት ያክል በኢትዮጵያ ቆይታውም የፓርኮችን ጎብኝቷል። መዝናኛ ማዕከላትን፣ ጎዳናዎችን ጎብኝቷል። ኢትዮጵያ በቀኝ ያልተገዛች የራሷ ቀን መቁጠሪያ እንዳላት የተነገረው ስፒድ ይህን ታሪክ ከዚህ ቀደም እንደማያውቀው ተናግሯል። በኢትዮጵያ ውስጥ የመጀመሪያው እንደሆነ አረንጓዴ አሻራም ተሳትፎ አድርጓል። የኢትዮጵያ ቆይታው በጣም የተለየ መሆኑን አንስቷል። ከሁሉም ግን በጣም ያስገረመው ነገር እሱ ኢትዮጵያ የራሷ የዘመን መቁጠሪያ ያላትና 2018 ላይ ነን ሲባል ማመን ተስኖት ነበረና ወዲያው እሱ ነገሮችን ከክርስቲያኖ ሮናልዶ አንጻር ነው የሚያቸውና በጣም ይገርማል። ስለዚህ ኢትዮጵያ ውስጥ ክርስቲያኖ ሮናልዶ 33 ዓመቱ ነው ብሎ በጣም አነጋጋሪ ሀሳብ ሆኖበት ነበረ። ለማንኛውም የፊፋ ኢቨንት ዲዛይን ስካውት አባል የሆነው ዝነኛው ተጽዕኖ ፈጣሪ ሾሲድ ስፒድ በኢትዮጵያ ይገኛል። እግር ኳስ ነክ ከሆነ ጉዳይ ጋር ብቻ ያለውን ለማንሳት ወደድን። በቃል ስፖርት ዩቲዩብ ቻናላችን ላይ
የሀገር ቤት መረጃችን ይቀጥሉ። ውድ ቤተሰቦቻችን የኢትዮጵያ ብሔራዊ ቡድን የ2027 አፍሪካ ዋንጫ የቅድመ ማጣሪያ ተጋጣሚዎቿን አውቃለች። ይሄ በእውነት ለኢትዮጵያ የሚገባ አይነት ቦታ አይደለም። ምክንያቱም ኢትዮጵያን የምታክል የአፍሪካ ዋንጫ መስራች የሆነች ሀገር ለአፍሪካ ዋንጫም የማጣሪያ ጨዋታ ለማለፍ ሌላ ማጣሪያ ይጠብቃታል የሚለው ዜና ለኢትዮጵያ የሚመጠን አይነት ባይሆንም ነገር የው ግን እንደዛ ነው። ኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ከሜዳ ውጭ የሚያደርግ ይሆናል። መርሃ ግብሮቹ በሚቀጥሉት መጋቢት ወር ውስጥ በሚኖረው የብሔራዊ ቡድኖች ጨዋታ ረፍት ጊዜ ነው የሚካሄደው። የቅድመ ማጣሪያ በደርሶ መልስ የሚያሸንፈው ብሔራዊ ቡድን ወደ ማጣሪያ ምድብ ይገባል ማለት ነው። ስለዚህ ገና ወደ ማጣሪያው ለማለፍ በቀጣይነት ዋሊያዎቹ በቅድመ ማጣሪያው ከሳኦ ቶሜ ብሔራዊ ቡድን ጋር የመጀመሪያውን ጨዋታ ከሜዳችን ውጭ፣ ሁለተኛውን ጨዋታ ካፍ ከፈቀደልን በሀገር ቤት የምናደርግ ይሆናል። ግን ካፍን ዝቅተኛውን መመዘኛ የሚያሟላ ስቴዲየም የትኛው ነው ጨዋታው በሚደረግበት ወቅት የሚለው ይወስኗል። ካልሆነ ግን እንደተለመደው ብሔራዊ ቡድናችን ስደተኛ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ የውድድር ስነ ስርዓት ኮሚቴ በ14ኛ ሳምንት በተሰሩ ጥፋቶች ከዳኞችና ከግጥሚያ ታዛቢዎች ሪፖርቶችን በማድመጥ በክለቦችና በተጫዋቾች ላይ እርምጃን ወስዷል። በዚህ መሰረት ኢትዮጵያ ቡና ከፋሲል ከነማ ጋር ባደረጉት ጨዋታ ደጋፊዎች 22 የስቴዲየም ወንበሮችን በመስበርና በማወላለቃቸው ሪፖርት የቀረበባቸው ሲሆን ክለቡ ወንበሮቹን እንዲያሰራ ወይም የስቴዲየሙ ባለቤት አሰርቶ የሚያቀርበውን ዋጋ ይከፍላል ተብሏል። ይሄ ለኢትዮጵያ ቡና ነው። ወንበር ያሰራል ደጋፊው ለነቀለው ወንበር ማለት ነው። አርባ ምንጭ ከተማ በበኩሉ ሲዳማ ቡና ጋር ባደረገው የ14ኛ ሳምንት ጨዋታ ወቅት 5 ደቂቃ ዘግተው ወደ ሜዳ በመግባታቸው 15,000 ብር ይከፍላሉ። በ14ኛ ሳምንት የኢትዮጵያ ፕሪሚየር ሊግ 43 ቢጫ እና 2 ቀይ ካርዶች በዳኙ ሲመዘዙ 12 ግቦች ብቻ ናቸው ግን ከመረብ ያረፉት። በንጻሬ ካየ ነው በጣም ዝቅተኛ ነው። በዚህኛው ሳምንት ከባለፉት 5 ሳምንታት ጋር ሲነጻጸር ትንሽ ግቦችም የተቆጠሩበት ነው። የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና በ29 ሲመራ፣ ነገሌ አርሲ እና ፋሲል ከነማ በ25 ይከተላሉ። ወላይታ ዲቻ፣ መቀለ ሰባ እንደርታና ወልዋሏ ዲግራት ዩኒቨርሲቲ እና አርባ ምንጭ ከተማ የሊጉ ግርጌ ላይ ነው የሚገኙት። ኮከብ ግብ አግቢነቱን አዲስ ግዳይ በ7 ግቦች እንደሚመሩት ይታወቃል። 15ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የፊታችን ሐሙስ ጀምሮ ደግሞ መካሄድ ይቀጥላል። አፍሪካ ደረስን። ሞሮኮ የሚከላከለ ቡድን ላይ ትቸገራለች እያሉ ነው ኤሪክ ቺሌ። ትልቅ ጨዋታም ዝግጁ ነን ብለዋል። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ የሞሮኮ ጨዋታ የተለየ አጨዋወት እንደሚጠቀሙ ገልጸዋል። ኳስ ለሞሮኮ ለቀን እንጠብቃቸዋለን ያሉት ኤሪክ ቺሌ እነሱ ከጎል ሳይርቅ በሎ ብሎክ የሚጫወት ቡድን ሲገጥማቸው በጣም ስለሚቸገሩ ብለዋል። በመጀመሪያ አጋማሽ በዛ መልኩ እንጫወታለን ሲሉ ያሳወቁት አሰልጣኙ በሁለተኛ አጋማሽ ግን የራሳችን እግር ኳስ ይኖረናል ብለዋል። ትልቁ ጨዋታ ነው የሚጠብቀን። በአልጄሪያ ምርጥ አቋማችንን አሳይተናል፣ ለሞሮኮም እንዘጋጃለን ብለዋል። በእርግጥ ከፊት በጣም ፈጣንና ቴክኒካል ተጫዋቾች እንደ ቪክተር ኦሲሜን እና እንደ ኤድ ሞላ ሉክማን ያሉ በጣም አስደናቂ ተጫዋች ያላቸው የናይጄሪያና የሞሮኮ ጨዋታ በዕለተ ረቡዕ በትልቁ የሚጠበቀው መርሃ ግብር ነው። ሌላኛው በአፍሪካ ዋንጫ የምንጠብቀው ጨዋታ ዕለተ ረቡዕ የሴኔጋልና የግብፅ ጨዋታ ነው። እንግዲህ በቀድሞ የሊቨርፑል ፊት አውራሪዎች ሳላና ሳዲዮ ማኔ መካከል የሚደረግ ፍጥጫ ነው። በእርግጥ ሁለቱ ፊት ለፊት የሚፋለሙበት አጋጣሚ አይፈጠርም። ፍጹም በተለያየ የሜዳ ክፍል ላይ ይጫወታሉ። ግን ምናልባትም በአጨዋወት ረገድ በአንድ መስመር ላይ ነው የሚኖሩት። ሁለቱም ግን አጥቂ መሆናቸውን ነው ከባህሪ አንጻር። ግን ያው በመከላከል ሂደት ላይ አንዱን የመከላከል ግዴታ ይጠበቅበታል። ሳላና ሳዲዮ ማኔ በተወሰነም ደቂቃ ቢሆን በመከላከል ሂደት ላይ በሚሆኑበት ጊዜ አንዳቸው ብሔራዊ ቡድኖች ፊት ለፊት ሊገናኙ ይችላሉ። አብረው ለሊቨርፑል ሲጫወቱ የነበረው ሰጣ ገባ ይታወቃል። አሁን ግን ግድ ይላል። ለብሔራዊ ቡድን ነው የሚጫወቱት። አንዱ አሸናፊ ለመሆን ነው። ሌላ የሚጠበቀው ትልቁ የአፍሪካ ዋንጫም ጨዋታ ነው። አውሮፓ ደረስን። በአውሮፓ የመረጃ ሰዓታችን ውድ ቤተሰቦቻችን ከምናነሳቸው ጉዳዮች ውስጥ አንደኛው ሪያል ማድሪድ ነው። አዲስ አሰልጣኝ ሾሟል። በእርግጥ ከቡድኑ ቅርብ የነበረና የቀድሞ ተጫዋች ነው አልቫሮ አረቤሎዋ
ከላሊጋ ዳኝነት ጋር ገና ጥያቄ ሲጠየቅ ምን ሆናችሁ ነው ሰዎች? እኔ እኮ ገና አንድ ጨዋታ አልመራውም፣ እንዴት እንዲህ አይነት ጥያቄ ጠይቁኝ ያላችሁ አላቸው። ከዛ በኋላ ስለ ማድሪድ ተጠየቀ። ማድሪድ በጣም ምርጥ አካዳሚ ያለው ሁሉም ከዛ ማደግ የሚችል ምርጥ አሰልጣኝም ማፍራት የሚችል ቡድን ብሎታል። ዣቪ አሎንሶም በቡድን ውስጥ እንግዲህ መጫወት የሚፈልገው የእግር ኳስ ስታይል ነበረ። የእኔ ፍልስፍና ከዣቪ አሎንሶ ይለያል ብሏል። ምንድን ነው ሲባል የእኔ ፍልስፍና ማሸነፍ ብቻ ነው፣ የእኔ ፍልስፍና ጨዋታዎችን ማሸነፍ፣ ዋንጫዎችን ማሳካት ብቻ ነው ሲል ተደምጧል። አርቤሎሃ በሁለቱ አሰልጣኞች መካከል ያው የስታይል የራሱ የሆነ ስታይል አለ፣ የእኔ ማሸነፍ ብቻ ነው ብሏል። አርቤሎሃ ይቀጥላል። ማሸነፍ በቡድን ውስጥ ይቀጥላል። ይሄ ሪያል ማድሪድ ዲኤንኤ ነው። በጣም የሚገርማችሁ ነገር አላቸው ለጋዜጠኞቹ፣ ተጫዋቾቹ ራሱ ለማሸነፍ በጣም የተራቡ ናቸው። በቡድን ውስጥ ያሉ ተጫዋቾች እንደዛ ናቸው ብሏል። ስለ ቪኒሺየስ ጁኒየር ተጠይቆ ነበረ። በጣም እድለኛ ነኝ ብሏል። ከሱ ጋር በመስራቴ በጣም ወዶ አይነት ተጫዋች ነው፣ ደጋፊዎችም እንደሚወዱት አውቃለሁኝ። እሱ በፍጻሜ ጨዋታ ላይ ምን እንዳደረገ ተመልክተናል። ስለዚህ በሁሉም ጨዋታ ላይ ያን ብቃቱን እንፈልጋለን። የዓለማችንም ምርጡ ተጫዋች ነው ቪኒሺየስ ጁኒየር እንደገና ምርጥ ብቃቱን እንዲያሳይ እኛም የተቻለን እናደርጋለን ብሏል የወቅቱ የሪያል ማድሪድ አሰልጣኝ አርቤሎሃ። በቀጣይ እንግዲህ በላሊጋው ሪያል ማድሪድን ወዴት ይወስደዋል የሚለው ነገር ደግሞ በትልቁ የሚጠበቅ ይሆናል። ዣቪ አሎንሶ መልእክት ልኳል። የግል መልእክቱን ለሪያል ማድሪዶች ልኳል። በፕሮፌሽናል አሰልጣኝነት ጊዜ አብቅቷል። በሪያል ማድሪድ የተቻለኝን ሁሉ አድርጌያለሁ። በሪያል ማድሪድ በቡድን ደረጃ በመሰልጠኔና ኃላፊነትን በመወጣቴ ለእኔ አንድ ቀንም ቢሆን እድለኝነት ነው ብሏል። አይደለም ይህን ያክል ጊዜ በክለቡ በነበረን ጊዜ ክለቡን ማመስገን እፈልጋለሁ። ተጫዋቾችን፣ መላው የሪያል ማድሪድ ደጋፊዎችን አመሰግናለሁ። እኔ ላይ እምነት የነበራቸው የደገፉኝን አመሰግናለሁ። ክለቡንም ስለቅ ከታላቅ አክብሮት ጋር ነው። በክለቡም በነበርኩበት ጊዜ በጣም ደስተኛ ነኝ። የቻልኩትን ሁሉ ለዚህ ክለብ አድርጌያለሁ። በነበረኝ ቆይታ ሁሉ ሪያል ማድሪዶችን እጅግ አድርጌ አመሰግናለሁ ብሏል። ከዚህ ጋር በተያያዘ የቀድሞ የሊቨርፑል አለቃ የርገን ክሎፕ ከሪያል ማድሪድ ጋር ስማቸው ሲያዝ ስለነበረ ምላሻቸውን ስንጠብቅ ነበረ። ምላሽ ሰጥተዋል። ውድ ቤተሰቦቻችን የቀድሞ የሊቨርፑል አለቃ በሚዲያ ላይ ሰምቼዋለሁ ብሏል። ይሄ ነገር እኔ እንድናገር የተፈለገ እንጂ ክለቡ ሪያል ማድሪድ ከኔ ጋር ምንም ያደረገው ንግግር የለም ብሏል። እሳቸውም በአሁን ባለውበት ሂደት ላይ ከክለቡም ጋር ከማንም ጋር አልተነጋገርኩም፣ መረጃውን በመስማት ደረጃ ግን በጣም ሰርፕራይዝ ሆኜ የነበረ እውነቱን ለመናገር በጣም አስገርሞኛል። ከዛ ሁሉም ጓደኞቼ የቅርብ ሰዎቼ ሪያል ማድሪድ ልትረከብ ነው ወይ ያሉ ልከውልኝ ነበረ። ለዛ ሁላ ሰው መልስ መመለስ ስለሚቸግረኝ የፈገግታ ምስሎችን ብቻ ነበረ በመልእክት በኩል ሳጋራ የነበረው ብለዋል። እና እሳቸውም ቀጣዩ ሪያል ማድሪድ አሰልጣኝ ያልሆን የሚል ፍንጭ ሰጥተዋል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ የዣቪ አሎንሶን ስንብት በተመለከተም በጣም ደንግጭ ያለውኝ ብለዋል። ዴኮ ሲናገርም በእውነቱ በጣም አጭር ጊዜ ነው ስንብቱ። ለማንኛውም ጉዳዩ በቀጥታ ሪያል ማድሪድን ቢመለከትም በጣም አስገርሞኛል፣ ትንሽ አስደንግጦኛል ብሏል። ስንብቱን ስሰማ በአርቤሎዋ ጉዳይ ላይ ግን ስለሱ ብዙ እውቀት ስለሌለኝ በሪያል ማድሪድ ይሳካለታል አይሳካለት የሚለውን እኔ አላውቅም ብለዋል የባርሴሎና ስፖርቲንግ ዳይሬክተር። በእርግጥ ይሄን ተያቃሉ ተብሎ የማይጠበቅም ግን ከጋዜጠኞች ጥያቄ ስለቀረበላቸው ብቻ በጉዳዩ ላይ ምላሽ ሲሰጡበት ነው። የካታላኑ ክለብ ባርሴሎና ዦዋ ካንሴሎን ከሳውዲ አረቢያ ክለብ አልሂላል ማስፈረማቸውን ዛሬ ይፋ አድርጓል። በእርግጥ በቃል ስፖርት ዩቲዩብ ቻናላችን ጉዳዩ መጠናቀቁንና ባርሴሎና ይፋ ማድረግ ብቻ ነው የቀረው የሚል ዘገባ ሰርተንላችሁ ነበር። ተጠናቋል። የዦዋ ካንሴሎ ዝውውር እውን ሆኗል። ዦዋ ካንሴሎ በባርሴሎና ቤት እስከ ውድድር ዓመቱ መጨረሻ የሚቆይ ሲሆን ካንሴሎ በባርሴሎና ቤትም የ2 ቁጥር መለያን ለብሶ እንደሚጫወት ተረጋግጧል። ባርሴሎና በቀጣይ በኮፓ ዴላሬ በስፔን ላሊጋ እና በአውሮፓ ሻምፒዮንስ ሊግ በሚያደርጋቸው ፍልሚያዎች ላይ ግልጋሎት ይሰጣል ማለት ነው። ያለሱ የስፔን ሱፐር ካፕን አንስተው ስለጠበቁት ማለት ነው ከዚህ በኋላ ሊያሳካ የሚችለው ዋንጫ በቆይታው 3 ብቻ ይሆናል። ምን ያህሉን በባርሴሎናም የዋንጫ ማሳካት ሂደት ውስጥ ተሳትፎ ያሳካል የሚለው ደግሞ በቀጣይ ይጠበቃል።
ሮማዎች ተጫዋች አስፈርመዋል። በበርካታ የአውሮፓ ክለቦች ይፈለግ ነበር። የ18 ዓመቱ ሮቢኖ ቫዝ ከኦሎምፒክ ማርሴን ያስፈረሙት የቃል ስምነቱ ተጠናቋል። ቫዝም ክለቡን ለመቀላቀል ከስምነት ደርሷል። የሕክምና ምርመራውን በቀጣይ ሰዓታት ውስጥ ያደርጋል ተብሏል። ኦሎምፒክ ማርሴ 25 ሚሊዮን ዩሮ ከዚህ ዝውውር ያገኛል። ወደፊት ተጨማሪ ክፍያዎች አሉ ተብሏል። ሮቢኖ ቫዝ በሮማ ቤትም የረጅም ጊዜ እቅድ ነው ተብሏል። በበርካታ ክለቦች ይፈለግ ነበር። በተለይም በፕሪሚየር ሊግ ደረጃ መዳቢ የሚባሉ ክለቦች በስፋት ተጫዋቹን ለማስፈረም ፍላጎት እንደነበራቸው ይታወቃል። ግን በስተ መጨረሻም ተጫዋቹ ሮማን ይቀላቀላል። ዝውውሩ እንደተጠናቀቀ ይፋ እናደርገዋለን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁን አብራችሁን ቆዩ። ማንቸስተር ሲቲ በቀጣይ ጥቂት ቀናት ውስጥ የዝውውር ጥያቄ ሊያቀርብ መሆኑ ተረጋግጧል። ቤን ጃኮብስ እንዳረጋገጠው ከሆነ ማንቸስተር ሲቲ የማርክ ጉዌን ዝውውር ለመጨረስ በዚህ የጥር የዝውውር መስኮት ይንቀሳቀሳል ብሏል። ክሪስታል ፓላስ ተጫዋቹን ለመሸጥ ፈቃደኛ ቢሆንም ከ35 ሚሊዮን ፓውንድ በላይ ዋጋ ይጠይቃል ተብሎ ይጠበቃል። ግን ሲቲ ብቻ ሳይሆን የትኛውም ክለብ መደራደር አቅም አለው። ምክንያቱም ቀጣይ ክረምት ላይ በነፃ ስለሚለቅ ጉዌ በሚቀጥለው ክረምት ነፃ ተጫዋች ሆናል። እናም ዝውውሩ አሁን ከማጠናቀቅ ይልቅ የውድድር ዓመቱ ላይ ማስፈረም የሚፈልጉ በርካታ ክለቦች ቢኖሩም ማንቸስተር ሲቲ ግን አሁን ካለው የቡድኑ የጉዳት ሁኔታና በቀጣይም በተለይም ከክለቡ ናታናኬ ሊለቁ የሚችሉበት ሰፊ እድል እንዳለ እየተዘገበ ነው። ቀደም ባለው የመረጃ ሰዓታችንም ከሲቲ ጋር ሊለያዩ የሚችሉት ጆን ስቶንስ እና ናታናኬ ናቸው ብያቸዋለሁ። ስለዚህ ጆን ስቶንስ እና ናታናኬንም ለመተካት የሚደረግ ጥረት ውስጥ አለና በቀጣይ ጥቂት ቀናት ውስጥ ለማርክ ጉዌ የዝውውር ጥያቄ ከአሳማኝ ፕሮጀክት ጋር ማንቸስተር ሲቲዎች ያቀርባሉ ብሏል ቤን ጃኮብስ። ቼልሲ በቀጣይነት ትልልቅ ጨዋታዎች ይጠብቁታል። ሮም ምሽት ከአርሰናል ጋር የካራባው ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ይጠብቀዋል። ከዛ በሁለተኛ ሳምንት ጨዋታ የሚያደርገው ከብሬንትፎርድ ጋር ነው። ውድ ቤተሰቦቻችን በጣም አስገራሚ ነገር በብሬንትፎርድና በቼልሲ መካከል ያለው የነጥብ ልዩነት 2 ነው። ስለዚህ ቼልሲ ወደ ቶፕ 5 ለመመለስ ራሱ ቶፕ 5 ውስጥ ያለውን ብሬንትፎርድን ማሸነፍ ይጠበቅበታልና ትልቅ ጨዋታ ይጠብቀዋል ቼልሲን። ስለዚህ በቀጣይ በጥቂት ቀናት ውስጥ በ4 ቀናት ውስጥ ልዩነት የለንደን ደርቢ ጨዋታ በካራባው ካፕ እና ሌላ የለንደን ደርቢ ጨዋታ ከብሬንትፎርድ ጋር በፕሪሚየር ሊግ በሁለተኛ ሳምንት ይጠብቀዋል። ማኬሌሌ የቀድሞ የፕሪሚየር ሊግ ሌጀንድ ስለ ቼልሲ ሀሳቡን ያጋራል። ቼልሲ ተጫዋች ያስፈልገዋል እያለ ነው። የሚያስፈልገው ደግሞ ጥንቅቅ ያለ ጥራት ያለው የአማካኝ ስፍራ ነው ይላል። በተለይም ቡድኑ አሁንም እየተጠቀመበት ያለው ሞይሰስ ካይሴዶን ነው። በእርግጥ በጣም አስደናቂን ተጫዋች ሁልጊዜ መጠቀም የለብም። ሞይሰስ ካይሴዶን ቁጠባ ማድረግ አለበት ቡድኑ። የተጫዋቹ ልምድ ጥሩ ነው፣ ነገር ግን ሁልጊዜ በተጫወተ ቁጥር ይደክማል። በደከመ ቁጥር ደግሞ አቋሙ ይወርዳልና ለሞይሰስ ካይሴዶ እረፍት ሊሰጥ የሚችል ሁነኛ አማካይ ማምጣት አለበት ቡድኑ ብሏል። በእርግጥ እዚህ ቡድን ውስጥ ሁነኛ አማካይ ነበራቸው እንደ ሮሚዮ ላቪ ያለ፣ ግን አንድ ጨዋታ ወይም ግማሽ የ90 ደቂቃን ግማሽ ተጫውቶ 3 ወር 4 ወር የሚጎዳ ተጫዋች እንደሆነ ይታወቃል ሮሚዮ ላቪያ እና በዚህ ምክንያት የእሱን ነገር መተማመን ስለማይችል ቼልሲ በቀጣይ በካይሴዶ ፕሮፋይል ያለ አንድ ሌላ አማካይ ማምጣት አለበት ብሏል። ቼልሲ የኬንድሪ ፓይዝን ጉዳይ ሊያጤንበት ይችላል እየተባለ ነው። በውሰት በስትራስቡርግ ይገኛል። ምናልባትም የታሪክ ጆርጅ ቆይታ በቼልሲ በጣም አጠራጣሪ ሆኗልና ምናልባት የታሪክ ጆርጅ መሸጠውን የሚሆን ከሆነ በተለይም ተጫዋቹ የመጫወቻ ደቂቃን ፈልጎ በጥር ጭምር ነው በዚህኛው የጥር ዝውውር መስኮት መልቀቅ የሚፈልገው ክለቡን ከለቀቀ እቅዱ የተያዘው ኬንድሪ ፓይዝን ከስትራስቡርግ ማምጣት ነው። ከላቲን ካመጧቸውም 2 ተጫዋቾች ውስጥ አንደኛው ኤስታቪዮ ዊሊያን፣ ሁለተኛው ኬንድሪ ፓይዝ ነበር። ኬንድሪ ለስትራስቡርግ ሰጥተው ኢስታቪዮን እያጫወቱት እንደሆነ ይታወቃል እና በቀጣይነት እንግዲህ ይሄ ውሳኔ በትልቁ ይጠበቃል በቼልሲ ቤት። ከቼልሲ ዝውውር ጋር በተያያዘ ግን በጣም ሞቅ ያለ የዝውውር መስኮት ላይሆን ይችላል በክረምት፣ ምክንያቱም አዲስ አሰልጣኝ ቀይረዋል። በዚህ መሰረት የአሰልጣኙን ፍላጎት ለማሟላት ሞር ክረምትን እንደ ትልቅ እቅድ ይዘውት ስላሉም ነው ተብሏል። በሊቨርፑል በኩል 2 ተጫዋቾች ተቀይረው ገብተው
እርስ በርሳቸው ተቀባብለው ሁለቱም ግብ ሲያስቆጥሩ በታሪክ ለመጀመሪያ ጊዜ ነው። በነገራችን ላይ ቨርዝና ኤኬቴኬ ተቀይረው ገብተው አንዱ ለአንዱ አሲስት አድርጎ ሁለቱም ግብ እንዳስቆጠሩ ይታወቃል። የመጀመሪያ የሊቨርፑል ተጫዋቾች ሆነዋል ይህንን ያደረጉ። ሌላኛው ቡድን ውስጥ ሊነገርለት የሚችለው ሁጎ ኤኬቴኬ በሁሉም ውድድር መድረክ ላይ በክረምት ዝውውር መስኮት ላይ ለየክለቦቻቸው ከፈረሙ ተጫዋቾች መካከል እንደ ሁጎ ኤኬቴኬ በርካታ የግብ አስተዋጽኦ ያለው የለም። 14 ተደርሷል። በጣም ትልቅ የሚባል ቁጥር ነው። ምናልባት ጉዳትም ገጥሞት ያልተጫወተባቸው ጊዜ ነበሩ። ከዛ ደግሞ ሊቨርፑል እንደ ቡድን በጣም ደካማ የነበረበት ጊዜ ነበርና እነኛን ጊዜያቶች አውጥተን ካሰላናቸውም ተጫዋቹ በግሉ በጣም አስደናቂ ጊዜን በሊቨርፑል እያሳለፈ ነው ማለት ይቻላል። አዲስ በየክለቦቻቸው ከፈረሙ ተጫዋቾችም አንጻር ከተመለከት ነው በጣም አስደናቂ ጊዜን እያሳለፈ ነው። ሮበርትሰን ደግሞ ዋንጫ ለማሸነፍ ጥሩ ጨዋታ ብቃት ያስፈልጋል፣ ጥሩ ፍሰት ያለው የማጥቃትና የመከላከል ሂደት ያስፈልጋል። ሁለቱም ጎኖቻችን ለኛ ጥሩ ናቸው ሲልም ተደምጧል። ዶሚኒክ ሶቦስላይ የወቅቱ የሊቨርፑል አነጋጋሪ ተጫዋች ነው። ዶሚኒክ ሶቦስላይ በዚህ ውድድር ዓመት በሁሉም የውድድር መድረክ ላይ በአንድ ጨዋታ ውስጥ ጎል ያስቆጠረ 100 በላይ ኳስ ያቀበለ እና ከ10 ጊዜ በላይ ኳስ መልሶ የቀማ ተጫዋች ነው። የትልቅ ቁጥር ነው። ባለፉት 3 የውድድር ዓመታት ውስጥ ዶሚኒክ ሶቦስላይ 8 ኳሶችን ከሳጥን ውጭም ግብ ማስቆጠር ችሏል። ይህም ከሌሎች የሊቨርፑል ተጫዋቾች ካስቆጠሩት ግብ በ2 እጥፍ ይበልጣል። ከፍጹም ቅጣት ምት መምቻው ሳጥን ውጪ ዶሚኒክ ሶቦስላይ 8 ለሊቨርፑል ከፈረመበት ጊዜ ጀምሮ በ8 ጎሎች እንግዲህ ከፍጹም ቅጣት ምት ውጭ ያስቆጥሯል ብያቸዋለሁ። ከሱ በላይ ያስቆጠሩት ፎደን 13፣ ብሩኖ 10፣ ኢብሪቼዚ 9፣ ከዛ አራተኛው ሰው ዶሚኒክ ሶቦስላይ ነው። 8 ኳሶችን ከፍጹም ቅጣት ምት መምቻው ሳጥን ውጪ አክርሮ መጥቶ ማስቆጠር የቻለ ነው። የቀድሞ የሊቨርፑል ተጫዋች ጄምስ ማክናማን በጨዋታው ወቅት ላይ ዶሚኒክ ሶቦስላይ ጥፋት ሰርቷል፣ ፍጹም ቅጣት ምት ይገባል ብለው ጨዋታውን ሲያስተላልፉ የነበሩ 2 ኮሜንታተሮች ሲናገሩ ነበር። አንደኛው አሊ ማክ ኮይስት ነበረ። በዚህ ጉዳይ ላይ በነገራችን ላይ ይህንን ጉዳይ በተመለከተም ሲናገር እነዚህ 2 ሰዎች ይህንን ሲያደርጉ የነበረው ከባርንስሌ ደጋፊነትና ሊቨርፑልን ካለመደገፍ ጋር በተያያዘ እንጂ ፍጹም ቅጣት ምት የሚያሰጥ ሂደት አልነበረም። ዳኛው ትክክለኛ ውሳኔ ወስኗል ብሏል ጄምስ ማክናማን። እናም በሊቨርፑልና በባርንስሌ ጨዋታ ላይ ዶሚኒክ ሶቦስላይ የሰራው ጥፋት ፍጹም ቅጣት ምት አያሰጥም ብሎ ተከራክሯል። እነ አሊ ማክ ኮይስት ግን ፍጹም ቅጣት ምት ብለው ሲከራከሩበት እንደነበር ይታወቃል። ከዳኝነት ጋር በተያያዘ ስላነሳን በመጪው ቅዳሜ በፕሪሚየር ሊግ ከበርንሌ ጋር ደግሞ ጨዋታ ያደርጋል። ከባርንስሌ ኤፍኤ ካፕ ጨዋታ ወደ በርንሌ የፕሪሚየር ሊግ ጨዋታ ተሸጋግሯል። ሊቨርፑል ዋና ዳኛ አንዲ ማድሊ፣ ረዳት ዳኛ ሊ ቤስት እና ማርክ ፔሪ፣ በአራተኛ ዳኛ አዳም ሄርኬዚግ፣ በቫር ዳኝነት ማይክል ሳሊስበሪ፣ ረዳት ቫር ዳኛ ዳን ባሮት ይመሩታል። ስለዚህ ዋና ዳኛው አንዲ ማድሊ ናቸው። እንዴት አድርገው የሊቨርፑልን ጨዋታ ይመሩታል የሚለው ደግሞ በትልቁ ይጠበቃል። በአርሰናል በኩል በርካታ የጉዳት መረጃዎች እየወጡ ይገኛሉ። ማይክል አርቴታ በሰጡት ጋዜጣዊ መግለጫ ስለ ጉዳዩ አንስተዋል። ፔሮ ሄንካፔ እና ካላፊዮሪ አሁንም ለጨዋታ አልደረሱም ብለዋል። እሳቸው ስለ ሄንካፔ ሲጠየቁ መቼ እንደሚመለስ አናውቅም፣ የማገገሙ ሂደት እድገት አለው፣ ነገር ግን በትክክለኛው ጊዜ እናውቃለን፣ ምናልባት ከጥቂት ሳምንት በኋላ ግን ትክክለኛው ጊዜ መቼ እንደሆነ ግን አልነግራችሁም ብለዋል። ያው ከሳቸው ጋዜጣዊ መግለጫ ጥቂት ነገር ነው የሚገኘው፣ ከዛ ታማኝ የዜና ምንጮች ናቸው መረጃ የሚያክሉበት። ስለዚህ ፔሮ ሄንካፔ ቢያንስ በቼልሲ ጨዋታ ላይ እንደማይገኝ እሳቸውም በጋዜጣዊ መግለጫን ልክ እንደ ካላፊዮሪ ሁሉ አረጋግጠዋል ማለት ነው። ትሮሳርድ ሳሊባ ማክስዶማንን በተመለከተ ምላሽ ሰጥቷል። ትሮሳርድም ሳሊባም ሁለቱም በጨዋታ ላይ ለመድረስ ጥርጣሬ ያለ፣ ምክንያቱም በአካል ብቃት ብቁ አይደሉም፣ በአካል ብቃት ግን ብቁ ከሆኑ እንጠቀማቸዋለን ብለዋል። ሁለቱን ማክስዶማንስ ተብለው ተጠየቁም። እሳቸው ከሞስኬራ ጋር ተመሳይ ነው፣ የሁለቱም ጉዳት አንድ አይነት ነው፣ በጥሩ ሁኔታ እያገገሙ ነው፣ ግን እስካሁን ከኛ ጋር ልምምድ አልሰሩም። ስለዚህ በጥቂት ሳምንታት ውስጥ ወደ ቡድኑ ይመጣሉ ተብሎ አይጠበቅም ብሏል። ስለዚህ ማክስዶማን፣ ክርስቲያን ሞስኬራ በጥቂት ሳምንታት ውስጥ ወደ ቡድኑ ይቀላቀላሉ ተብሎ እንደማይጠበቅ አረጋግጧል። ስለዚህ አርሰናል ሞር መከላከሉ ላይ ጉዳት አለ ማለት ነው። ሄንካፔ የለም፣ ካላፊዮሪ የለም፣ ከዛ ውጭ ሞስኬራ የለም። በቼልሲ ጨዋታ ላይ ማክስዶማንም ያው የአማካይ ስፍራ ተጫዋች ነው፣ የለም። ሳሊባም የለም
በመከላከል ነው ትሮሳርድም የለም በማጥቃቱ ሞር መከላከሉ ላይ ግን የአርሰናል ቡድን የስኳድ ዴብዝ ችግር በተወሰነ ጊዜ ሳይገጥመው የሚቀር አይመስልም። አርቴታ ስለ ካይ ሃቨርትዝም ይናገራሉ። በጣም የናፈቀኝ ሰው ነው የተመለሰው ብሏል። እሳቸው የተመለሰበት መንገድ በአካላዊ ብቃት ዝግጁ መሆኑና በራስ መተማመኑን ያሳያል የሚሉት ማይክል አርቴታ በጣም ብልህ ተጫዋች ነው፣ ከገባበት የመጀመሪያ ቅጽበት ጀምሮ ከቡድን አጋሮቹ ጋር ተፈጥሯዊ በሆነ መንገድ የሚግባባ ተጫዋች ብለውታል። ምን ያህል እንደሚወዱት መመልከት ይቻላል። ምክንያቱም በግብ አቅራቢያ ወይም በሳጥን ውስጥ በነበረበት ወቅት በተጠባባቂ ወንበር ላይ የነበሩ በሙሉ ደስታቸውን ሲገልጹ ነበር። እሱ በእያንዳንዱ ቅጽበት ኳስን ሲነካ ካይ ሃቨርትዝ ከኛ ጋር በመሆኑ እኛ ደስተኞች ነን፣ ብዙ ያገዘናል፣ አሁን ብቁ ሆኗል፣ መቀጠል እንዲችልም መርዳት አለብን ብለዋል። በቀጣይም በቡድን ውስጥ ትልቁ ግልጋሎት የሚገኝበት ተጫዋች አድርገው እንደሚያዩት ተመልክቷል። የእሳቸው ተመራጭም ተጫዋች እንደሆነ ይታወቃል። በግልም በጣም አብዝተው ይወዱታል በሚል እንደሚታሙበት ይታወቃል። አርቴታም እግር ኳስ ዳግማዊ እድል ሰጥታናለች ብሏል። አሁን ባሉበት ሁኔታ በሊጉ ወጥ አቋም ማሳየት ችለናል። አሁን ደግሞ ለፍጻሜ ለመድረስ በጣም ቀርበናል። ካሳለፍነው ዓመት ትምህርት ወስደናል ብለን ተስፋ እናደርጋለን። በጨዋታም የሄድንበት መንገድና ያባከናቸው እድሎች አስቆጪ ነበሩ። በዚህ ዓመት የተሻለንና እድሎችን የምንጠቀም ለመሆን ተስፋ እናደርጋለን ብለዋል። ካራባኦ ካፑን በተመለከተ ማሸነፍ ያለባቸው ብዙ ክለቦች አሉ። ያንን ማድረግ የሚችሉ ግን አንድ ቡድን ብቻ ይሆናል፣ ሌሎች አይችሉም። ያ ቡድን እኛ መሆን አለብን ብሏል። ዋንጫ አንድ ቡድን ነው፣ ያ ቡድን እኛ መሆን አለብን፣ ለዛ እንሰራለን ሲሉ ተደምጠዋል። ማይክል አርቴታ ምናልባት ከእሳቸው ቡድን ጋር በተያዘ ጠንካራ ተፋላሚ ሆኖ ከፊታቸው ያለው ቼልሲ ነው። ቼልሲን ካለፉ በኋላ የሚገጥሙትም ሌላ በጣም ጠንካራ ቡድን ነው እንደ ሲቲ ያለ አሊያም ኒውካስል ዩናይትድ ያለ በጣም ጠንካራ ቡድን እንደሚጠብቃቸው ይታወቃል። በዚህ ሲዝን በፕሪሚየር ሊጉ 30 ሲደመር የግብ እድሎችን የፈጠረው 30 ሲደመር የአንድ ለአንድ ግቦችን ያሸነፉ ሁለት ናቸው። አንደኛው ቡካዮ ሳካ ነው፣ በቅርቡ ኮንትራቱን በአርሰናል የሚፈርመው። ሌላኛው ጄሬሚ ዶኩ ነው፣ የማንቸስተር ሲቲ ተጫዋች። በትልቅ ደረጃ እንግዲህ ቡካዮ ሳካ በዚህ ጨዋታ ላይ ይጠበቃል በአርሰናል በኩል። ሌላ ከአርሰናል ጋር በተያዘ ልናነሳው የምንችለው ማይክል አርቴታ ስለተሰናባቹ አሰልጣኝ ሜርቴሳከር ነበረ። በክለቡ ለ15 ዓመታት ቆይቷል ብለዋል። እሳቸው በተጫዋችነትም ጨምሮ ማለት ነው። አንድ ላይ ጓደኛሞች፣ የቡድን አጋሮችና መሪዎች ነበርን። አሁን ደግሞ በተለያየ ሚናዎች ውስጥ ነን። እኔ አሰልጣኝ፣ እሱ ደግሞ የአካዳሚ ዳይሬክተር ሆኖ ኃላፊነትን ተወጥቷል። እያንዳንዱን ደቂቃ ወድጄዋለሁ። የክለቡ መርህና ፍላጎት የሚረዳም ሰው ብሎታል። አመሰግናለሁ። አብረን ድንቅ ጊዜ ያሳልፈናል። በቀጣዩ ጊዜ ማግኘት የሚችለውን ስኬት ሁሉ እመኝለታለሁ፣ ምክንያቱም እንደሚሳካለት እርግጠኛ ነኝ ብለዋል። አሰልጣኝ ማይክል አርቴታ ስለ ቀድሞ የቡድን አጋራቸውና አብሮ በአርሰናል ውስጥ ስለሰሩት ሜርቴሳከር በተናገሩበት በአርሰናልና በቼልሲ ጨዋታ ዙሪያ በቀጣይ መረጃ ሰዓታችን ሰፊ ጥንቅር ለውድ አድማጮቻችን አካተን የምናመጣ ይሆናል። ማንቸስተር ዩናይትድ ባለፉት 9 ዓመታት ውስጥ ዋንጫ ያነሳው 2 ጊዜ ብቻ ነው። ሁለቱ ዋንጫዎች 2022-23 የካራባኦ ካፕ፣ 2023-24 በዓመቱ ኤፍኤ ካፕ ነው። ዋንጫው ከካራባኦ ካፕ ወደ ኤፍኤ ካፕ አድጓል በእድገት ደረጃ። ያው እንግሊዝ ውስጥ ካለው የዋንጫ ደረጃ አንጻር ካራባኦ ካፕ፣ ኤፍኤ ካፕ ቀጥሎ ፕሪሚየር ሊግ ነው ከአናት ያለውና ሁለተኛው እርከን ላይ ደርሰው ምናልባት ወደ ፕሪሚየር ሊጉ በሚያድጉበት ዓመት እንዳይባል ቡድኑ አሽቆለቆለና ይህን ዋንጫ ያሳኩት ሰው ተባረሩ። ስለዚህ ዩናይትድ ከ2017-18 ጀምሮም በእንግሊዝ ውስጥ ያነሳቸው 2 ዋንጫዎች በዘመነ ኤሪክ ቴን ሃግ ዘመን ነበር። አሁን ማይክል ካሪክ ቡድኑን ተረክበውታል። እሳቸው በእርግጥ ለመጀመሪያ ጊዜ አይደለም ዩናይትድን ሲረከቡ፣ ለመጨረሻ ጊዜ ዩናይትድን ባሰለጠኑባቸውም ጨዋታዎች በሙሉ ሽንፈት ምን እንደሆነ አያውቁም። ማይክል ካሪክ ዩናይትድን መርተው ዩናይትድን ማይክል ካሪክ በአሰልጣኝነት 3 ጨዋታ መርተውታል። 2 ድል፣ 1 አቻ ነው። ስለዚህ ማይክል ካሪክ በዩናይትድ አሰልጣኝነታቸው ደግሞ ሽንፈት አያውቁም። ስለዚህ እሳቸው አሁን ቡድኑን ከዋንጫ ጋር ዘንድሮ እንዴት ያገናኙታል እንዳይባል ነገር የቀረው ዩናይትድ የፕሪሚየር ሊግ ዕድል ብቻ ነው። ካራባኦ ካፕ፣ ኤፍኤ ካፕ የትኛውም የአውሮፓ መድረክ እንደሌለበት ይታወቃል። ማይክል ካሪክ በዩናይትድ ቆይታቸው እስከ ጁን
ብቻ ነው። ጁን 2026 ነው። ከዛ በኋላ ይጠናቀቃል በዩናይትድ አሰልጣኝነታቸው። ታዲያ የተወሰነ ቃለ መጠይቅ እናደርገው ነበረ ማይክል ካሪክ ስለ ኮቢ ሜኖ፣ ስለ ቡድኑ አማካዮች፣ ስለ ወጣቶች ተጠይቀው ነበረ። ኮቢ ሜኖን በግል እሱ የማጥቃት ባህሪ እንዳለው ተጫዋች እንጂ እንደ ተከላካይ አማካይ አልመለከተውም። ወደ አጥቂ መስመሩ ሲጠጋ የተሻለ እንቅስቃሴ ሲያል የበለጠ ነፃነት የሚወስዳል። ቡድኑን ልንገነባባቸው ከምንችላቸው የዩናይትድ ተስፎች ውስጥ አንዱ ኮቢ ሜኖ ነው ብለዋል። እናም ኮቢ ሜኖ ከማንቸስተር ዩናይትድ እንደማይለቅ በዛው በገደምዳሚውም ቢሆን የተናገሩ ይመስላል። ካሪክን ካልን 4 ወር ወደኋላ እንመለስ ውድ ቤተሰቦቻችን። የማንቸስተር ዩናይትድ ሌጀንድ እና የሴልቲክ ሌጀንዶች የቻሪቲ ጨዋታ ወይም የገቢ ማሰባሰቢያ ጨዋታን አድርገው ነበረ በኦልድ ትራፎርድ። ጨዋታው ላይ ታዲያ ይሄው ማይክል ካሪክ በተጫዋችነት ተሳትፈው ነበረ። ማይክል ካሪክ በወቅቱ ላታምኑ ትችላላችሁ 90ውንም ደቂቃ ነበር የተጫወቱትና ምን ያህል ኢነርጀቲክ እንደሆኑ ማሳያ ነው። በዩናይትድ ቤት ምናልባት የእሳቸው 90 ደቂቃ መጫወት ተጫዋቾቹን እንዴት ያነቃቃል የሚለው ይጠበቃል። ግን ቅድሚያ ሊሰጣቸው የነበረው ለኦሌ ጉናር ሶልሼር እንደነበረ ይታወቃል። በጣም የቀረቡት ሶስታቸው ነበሩ መጀመሪያ ላይ። ግን በክለቡ እንግዲህ እነ ራትክሊፍ፣ እነ ጄሰን ዊልኮክስ፣ እነ ኦማር ቤራዳ ሞር ፈላጭ ቆራጮቹ በተለይ ኦማር ቤራዳ እና ጄሰን ዊልኮክስ ቀርበው ካነጋገሩ በኋላ አንዳንድ የቡድን አባላትን ከእሳቸው መምጣት ጋር በተያዘ ብዙ ደስተኛ ላይ ያልሆኑ ተጫዋቾችም ነበሩ ተብሏል። ግን በስም ደረጃ አልተጠቀሰም። ምናልባት ግን ያኔ በኦሌ ጉናር ሶልሼር ስር በቡድን ውስጥ የነበሩ ተጫዋቾች ናቸው ተብሎ ይገመታል። እሳቸው እንዳይመጡም በማድረግ ሂደቱ ላይም አንድም ተጫዋቾች ነበሩበት ተብሏል። ካሪክ በተጫዋቾች ተመርጦ መጥቷል። እንዴት ያለ ጊዜን ያሳልፋሉ የሚለው ይጠበቃል። ማንቸስተር ዩናይትድ በቀጣይነት ቋሚ አሰልጣኝ ይፈልጋል። ሉዊስ ኤንሪኬ የፓሪስ ሰን ዠርሜን ቆይታቸው የሚጠናቀቅ ከሆነ በዩናይትድ ሰዎች በዋዛ አይታዩም ተብሏል። ቶማስ ቱሄል፣ ማውሪዚዮ ፖቼቲኖ፣ ካርሎ አንቸሎቲን የመሳሰሉና እነ ሉዊስ ኤንሪኬም በቡድን ውስጥ በአማራጭነት የተያዙ ናቸው። ዩናይትድ እስካሁን አንድም ቋሚ አሰልጣኝ ላይ ከውሳኔ አልደረሰም። ሙሉ ውሳኔውን ክረምት ላይ ነው መወሰን የሚፈልገው። ጥር ላይ የሚደረጉ ዝውውሮችም ይሄ በስፋት እንዳይካሄዱ የሚያደርጋቸው ቋሚ አሰልጣኝ አለማወቃቸውም ነው ተብሏል። ቡድኑ ጊዜያዊ ጥገና ሊያደርግ ይችላል። በቋሚነት ግን ኦማር ቤራዳ የሚፈልጓቸው ተጫዋቾች ከተገኙ ግን ወደ ቡድኑ ያመጣሉ ተብሎ በትልቁ ይጠበቃል። ግን የሉዊስ ኤንሪኬ በስፋት እየተነሳ ነው ዩናይትድ አካባቢ። ግን እሳቸው የፓሪስ ሰን ዠርሜን ቆይታቸው ገና 2027 ነው የሚጠናቀቀው። ምናልባት ከፓሪስ ሰን ዠርሜን ጋር እንግዲህ የሚለያዩ ከሆነ ዩናይትዶች ቅድሚያ ይሰጣሉን ተብሏል። ማንቸስተር ዩናይትድ ሩበን አሞሪም ቢያሰናብትም በውሰት ለቀው እንዲሁም ወደ ቡድኑ በተለያዩ አንቀጾች ከቡድኑ ከወጡ ተጫዋቾች አንጻር የጀደን ሳንቾ ወደ ዩናይትድ አይመለስም፣ ማርከስ ራሽፈርድም ቢሆን ወደ ዩናይትድ አይመለስም ተብሏል። ራሽፈርድ ለመልቀቅ የተወሰነው ውሳኔ በሩበን አሞሪም ብቻ ሳይሆን በነ ጄሰን ዊልኮክስ እና ኦማር ቤራዳ በኩልም ስለሆነ ጉዳዩ በቀጥታ ከሩበን አሞሪም ጋር ብቻ የሚያያዝ አልነበረም። ዊልኮክስ እና ቤራዳ ዋና ውሳኔ ሰጪ ስለሆኑ ራሽፈርድ ይመለሳል ተብሎ አይጠበቅም ሩበን አሞሪም ቢለቅም። በዛ ላይ ደግሞ ተጫዋቹ በራሱ ወደ ዩናይትድ ከመመለስ ይልቅ በዛው በባርሴሎና ለመቆየት ጥረት እያደረገ ነው። ባርሴሎናም ወኪሉን የማቆየት ፍላጎት አሁን ላይ እንዳላቸው እየዘገቡ ነው። አዲስ ውሳኔ ካለወጣ በስተቀር ግን ወደ ዩናይትድ ተመልሶ እንደማይመጣ እርግጥ የሚያደርገው ኦማር ቤራራ እና ጄሰን ዊልኮክስ አሁንም ዩናይትድ ውስጥ መኖራቸው ነው። ከዝውውር ጋር በተያያዘ ኢታን ዌትሊን በተመለከተ በርካታ ክለቦች እየፈለጉት ነው። በተለይም የሻምፒዮንሺፕ ክለቦችን ጨምሮ እንደ ብራድፎርድ ሲቲ ያሉ ክለቦች የተጫዋቹ ፈላጊ ሆነው ብቅ ብለዋል። ዩናይትድ የመጨረሻ ውሳኔውን በዚህ ጉዳይ ላይ እስካሁን እንዳልወሰነ መረጃዎች ወጥተዋል። በማንቸስተር ዩናይትድ በኩል ይሄ በቡድን ውስጥ የሚደረጉ ውሳኔዎች እንዳልኳችሁ ቀጥታ ከአሰልጣኝ ጋር ስለማያያዝ የአሰልጣኙ ፍልስፍና ብቻ አይወስንም እነኝን ተጫዋቾች ለማቆየት። የማይክል ካሪክ የመጀመሪያ ፈተናም ከማንቹሪያን ደርቢ ጨዋታ ጋር በተያያዘ ማለት ነው። ይህን ጨዋታ አንቶኒ ቴይለር ሊመሩት ይችላሉ መረጃ አግኝተናል ብለናችሁ ቀደም ባለው ጥንቅር ነግረናችሁ ነበር። መረጃው ተረጋግጧል። ቅዳሜ በምሳ ሰዓት 9 ሰዓት ከ30 ማንቹሪያን ደርቢ ሲካሄድ አንቶኒ ቴይለር ይህን ጨዋታ ይመሩታል። እኚህ አልቢትር ዩናይትድን ጨዋታ በዚህ ዓመት ሲመሩ የመጀመሪያቸው አይደለም። አርሰናል ከማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታን በዋና ዳኝነት የመሩትም ሰው ናቸው። ለዩናይትድ እንግዳ አይደሉም። በአጠቃላይ እሳቸው ይመሩታል። ጨዋታውን በተመለከተ በተከታታይ መረጃ ሰዓት ሰፊ ሽፋን እንሰጧለን። እዚህ ጋር በቃን። መልካም ጊዜ ይሆንላችሁ።